ሰላም ጤና ይስጥልኝ ትሬደርስ፣ ዛሬ በአዲስ ቪዲዮ ተገናኝተናል። የባለፈው ሳምንት ስኬታማ ነበረ። ከፖስት እንዳደረግኩት ወደ 800 ፒፕስ ማግኘት ችለናል ብለት ነው ከባለፈው ማርኬት። አሁን የሚመጣው ሳምንት ምን ይመስላል የሚለውን አብረን የምናይ ይሆናል። ከፈንዳመንታሉ ስንጀምር አሁንም ጂኦፖለቲክሱ ይኖራል፣ ከዛ ዜናዎች ይኖራሉ። ጂኦፖለቲክሱ ላይ ፎከስ እናድርግና አሁን ባለው ሁኔታ ዶላር ስትሬንግዝ እያገኘ ነው፣ ጠንካራ እየሆነ ነው። ያም ደግሞ ጎልድ ወደ ታች እንዲወርድ እያደረገው ነው። ያለፈው ሳምንት ኒውሶች እነ ሲፒአይ፣ ፒፒአይ፣ ኤንኤፍፒ ያንን ነው የሚያሳዩት። ከዛ ባሻገር ደግሞ ትራምፕ ከቻይና ጋር ያለውን አለመግባባት ለመፍታት እያደረገ ያለው ጥረት ዶላርን ጠንካራ እያደረገው ነው። ሶ የሚመጣው ሳምንት አሁን ወይም ደግሞ የሚመጡት ጊዜዎች ለወርቅ ጥሩ ናቸው ብዬ አላስብም። ወይም ደግሞ ወርቅ ወደ ታች የሚወርድበት ነው ብዬ አስባለሁ። ሶ እዛ ላይ ቤዝ እናደርጋለን ማለት ነው። ከኢራን ጋር ያለው ጂኦፖለቲክስ እስካሁን ያልተቋጨ ነው። ወደ ስምምነት ሊመጡ ይችላሉ ወይስ አይመጡም? ያው እንግዲህ እስካሁን ያለየለት ጉዳይ ነው። ግን ወደ ቴክኒካል አናሊሲሱ ደግሞ በምንመጣበት ሰዓት፣ ካንድሎቹን በምናይበት ሰዓት ኮንቲኔሽን እናያለን ለቢሪሽ ማለት ነው። እኔ የሚመጣውን ሳምንት ሴል ነው የምጠብቀው። ሴል ከገባው የቱ ጋር ነው መግባት የምችለው የሚለው ነው። አርብ ዕለት ካንድሉ ሲዘጋ አንድ ሰፖርት ኤሪያ ብሬክ አድርጓል። ያም ሰፖርት ኤሪያ እዚህ ጋር ያለ የ4573 ነው። ይሄ 4573ን ብሬክ አድርጓል። ሪቴስት ለማድረግ ሞክሯል። ኤግዛክትሊ እዛ ጋር ባይደርስም ግን ኦልሬዲ እዛ አካባቢ ተመልሶ ሄዷል። ያንን ልል የቻልኩበትን ኤሪያ ብዙ ሳንርቅ ማየት እንችላለን። ይኸውላችሁ ብሬክ አውት አደረገ፣ ሪቴስት አደረገ። ሰፖርት ቢካም ሬዚስታንስ ነበረ፣ ድጋሚ ወረደ፣ አለፈ። እቺን ኤሪያ ብቻ ብናይ ማለት ነው ማርኬቱን በደንብ እንረዳዋለን። አንዴ እንትን ልበለው። እቺን ኤሪያ ብናይ በቀላል ስትራቴጂ ማለት ነው በቀላል ስትራቴጂ እቺን ኤሪያ ብናይ ማርኬቱ እንደምታዩት ነው። እዚህ ጋር መጣ፣ ወረደ፣ ዘን ሪቴስት አደረገ፣ ከዛ መውረዱን ቀጠለ፣ ከዛ ቡሊሽ ሆነ ወይም ደግሞ ቀየረ ማለት ነው። መውረዱን አቁሞ ወደ ላይ ተመለሰ፣ ሪቴስት አደረገ። ከዛ የምናየው ኮንቲኒዬሽን ነው አይደለም? ያንን ነው ያደረገው ማርኬቱ ማለት ነው። ይህንን ሙቭ በምናይበት ሰዓት ለምን ይሄ ኤሪያ ኪ ኤሪያ እንደሆነ እናያለን። ለእኔ ይህንን ኪ ኤሪያ ሰብሯል ማለት ነው። ይሄ 4573ን ሰብሯል። ሪቴስት ሊያደርግ ይችላል ድጋሚ፣ ዘን መውረዱን ይቀጥላል ብዬ ነው የማስበው። ኦኬ ይወርዳል፣ እስኪ እንደምናስበው ወረደ። ምን ያህል ፒፕስ ፕሮፊት ማግኘት እንችላለን? ወደ ታች የሚወርድ ከሆነ ምን ያህል ርቀት ሊጓዝ የሚችላል ደግሞ የሚለውን ማየት ይኖርብናል ማለት ነው። አንድ ጊዜ ያንን በምናይበት ሰዓት የመጀመሪያ የምናገኘው ኤሪያ የ43,000 4377 4377 ያንን ኤሪያ ነው የምናገኘው። የመጀመሪያው ኤሪያ ማለት ነው። የመጀመሪያው ኤሪያ የምናገኘው ያ ኤሪያ ነው፣ እዚህ ጋር ያለው ኤሪያ ማለት ነው። አሁንም ዳታ ነው የምናየው። ከዚህ በፊት እዚህ አካባቢ ምን ተፈጥሮ ነበር የሚለውን ነገር በምናይበት ሰዓት የምናገኘው ነገር ይኖራል። እስኪ ወደኋላ ሪቴስት ወይም ደግሞ እኔው ማርኬቱ ዳታው ወደኋላ ምን እንደሚመስል። ኦኬ በምናይበት ሰዓት ይህንን በምናይበት ሰዓት የምናገኘው ነገር አለ። ያ እንደምታዩት ነው። ከዚህ ነው ብሬክ አውት ያደረገው ወደ
4000 ወደ 5000 እስከሚደርስ ባለው እቺ ኤሪያ ነው አልፎ ሄዶ የነበረው። ሶ ሜጀር ሰፖርት ኤሪያ ነው ብዬ አስባለሁ። ግን ይህንን ሜጀር ሰፖርት ኤሪያ በሚመጣው ሳምንት ብሬክ ካደረገው የመጨረሻው ኤም ሊሆን የሚችለው ወይም ደግሞ 4270 ይሆናል ማለት ነው፣ እስከ 50 ባለው ያ እንደምታዩት ያ ይሄ ኤሪያ አለ። ሬዚስታንስ ነበረ፣ ብሬክአውት አደረገ፣ መቶ ሪቴስት አደረገው። ከዛ ኮንቲኒዩሽን ነው። ድጋሚ ግን መቶ ሪቴስት አድርጎታል። ይህንን ኤሪያ ያያችሁት ኪ ኤሪያ ነው። ከዚህ ብሬክአውት ባደረገ ሰዓት ከ4280 ብሬክ አውት ባደረገ ሰዓት እስከዛ ሰዓት ድረስ እንደምታዩት እዚህ ጋር ሬንጅ እያደረገ ነበር። ከዛ ብሬክአውት አደረገ፣ ሪቴስት አለው። ግን ድጋሚ መቶ በጣም ጠንካራ ከሆነ ቡሊሽ ኦልሞስት ወደ 3000 ፒፕስ ወደ ላይ ከሄደ በኋላ ተመልሶ መጥቶ ይህንን ኤሪያ ሪቴስት አድርጎታል። ስለዚህ ያንን ኤሪያ ቀጥሎ እንደምታዩት ነው። በጣም ቢግ ሙቭ ነበረ፣ በጣም ትልቅ ሙቭ ነበረው እስከ 5400 ወይም 5500 እስከ 5600 እስከሚደርስ ማለት ነው። ከዛ ነው አሁን ድጋሚ እየወረደ ያለው። ሶ 4280 ሌላኛው ኤሪያ ይሆናል ማለት ነው። እንደ ሰፖርት ኤሪያ ከቆጠራችሁት ከዛ ጋር ባይ ማድረግ ይቻላል። እንደ ኮንቲኒዩሽን ደግሞ ማርኬቱ ፎል ያደርጋል ደግሞ እስካለን እስከ 4370 ወይም ደግሞ ከዛም ከቀጠለ 1000 ፒፕስ መጨመር እንችላለን። 4270 ላይ ድረስ ፕሮፊት ማግኘት እንችላለን ማለት ነው። የኔ ማርኬት አናሊሲስ ይህንን ይመስላል። ቅድም ያልኳችሁ ሪዝኔ እቺን ሜጀር ሰፖርት ኤሪያ የነበረችው እዚህ ጋር የነበረችውን ሰፖርት ኤሪያ ብሬክ አድርጎ ሪቴስት እስከሚያደርግ ነው መጠበቅ የነበረብኝ። ሪቴስት አድርጎታል። ወደ 15 ሚኒት ቀይረን ብናየው ያንን ነው የምናገኘው። ያ 15 ሚኒት ላይ ብናየው ለኮንፈርሜሽን ያው ብሬክአውት አደረገ፣ ሪቴስት አድርጓል። ከዚህ ግን ድጋሚ እንኳን ቢመጣ ነው አሁን ከዚህ ድጋሚ ቢመጣ እስከ 4590 እስካለው ድረስ ማርክ አድርገን ከዛ በኋላ ኮንቲኒዩሽን ይሆናል። ሶ የሚመጣው ሳምንት የኔ ኤክስፔክቴሽን ሴል ነው። ሴል የምታደርገው የት አካባቢ ነው ብላችሁ ብትጠይቁኝ 4590 ወይም ደግሞ 4580 ጀምሮ ባለው እስከ 4590 ድረስ ከ4580 እስከ 4590 ስቶፕ ሎስ ኔት ታደርጋለህ ካላችሁኝ ስቶፕ ሎስ የሚሆነው 4620 ነው ማለት ነው። ወደ 400 ፒፕስ ኤሪያ ይኖረኛል። ከዛ በኋላ ቲፒ ኤክስፔክት የምታደርገው በጣም ሂውጅ ሙቭ ነው አውቃለሁኝ። 4370 ኦልሞስት አሁን ካለበት ኤሪያ በጣም ትልቅ ሙቭ ነው። ግን የኔ ኤክስፔክቴሽን እንደዛ ነው። የዛን ያህል ፎሎ ያደርጋል ብዬ አስባለሁ። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ደስ ይለኛል። ከዚህ በፊትም እንደምለው ሁሌም እንደምለው ለመማማሪያ ያህል ነው እንጂ የኔን አናሊሲስ ወስዳችሁ ወይም የኔን ትንታኔ ወስዳችሁ ሪስክ ማድረግ አይጠበቅባችሁም። የራሳችሁን የማርኬት አናሊሲስ መስራት ትችላላችሁ። የኔ ኤክስፔክቴሽን ግን ይህን ይመስላል። ሶ ቢሪሽ ነው ማርኬቱ ብዬ አስባለሁ። ፎሎ ያደርጋል ብዬ አስባለሁ። አንለስ የተለየ የጂኦፖለቲክስ ወይም ደግሞ ኢኮኖሚካል የሆነ ነገር ካልተፈጠረ ድረስ ኮንቲኒዩሽኑ ወደ ታች ነው የሚል ነው የኔ ኤክስፔክቴሽን። አመሰግናለሁኝ። መልካም ጊዜ